የተወደዳችሁ እግዚአብሔር ቤተሰቦች ኦርቶዶክሳውያን ቤተክርስቲያናችን እንደምታስተምረን ዘወረደ ማለት የወረደ ማለት ነው። ምንድነው የወረደው? ለምንድነው የወረደው? ይሄንን መናፍቃን እንኳን ሲጠይቁን ለማስረዳት ማወቅ ያስፈልጋል። ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ተብሎ መጽሐፍ ቅዱስ ላይ እንደተጻፈ ማወቅ መዘጋጀት ያስፈልጋል። የእምነቱ ተከታይ እስከሆንን ድረስ መናፍቃን ተሳስተውም ቢሆን እንኳን የስህተት ትምህርታቸውን አጥብቀው ለመያዝ ይሞክራሉ። እኛ ኦርቶዶክሳውያን ግን ትልቅ የሆነች ሀገራዊት የሆነች ዓለም አቀፋዊት የሆነች ትልቅ ክብር ያላትን ቤተክርስቲያን ይዘን እምነት ይዘን እንኳን ስለራሳችን ለማወቅ ያለን ፍላጎት በጣም ዝቅተኛ ነው። ትልቁ ችግራችን ይሄ ነው። ለሚጠይቁን ሁሉ የማስረዳት አቅም የለንም። ብዙዎቻችን ማወቅ ያስፈልጋል። ስለዚህ ዘወረደ የምትሉት ምንድነው የወረደው? ማን የወረደው ሊሏችሁ ይችላሉ፣ ሊጠይቁን ይችላሉ። ስለዚህ እኛ ኦርቶዶክሳውያን አባቶቻችን ማፈር የለባቸውም፣ ያስተምሩ የለ በየቦታው ልናሳፍራቸው አይገባም። ስለዚህ መናፍቃንን ከአንገታችን ቀና ብለን ዘወረደ ማለት የወረደ ማለት ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ይህስ እንዴት ሆነ ብንባልስ ምንድነው የምንላቸው መናፍቃንን? ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ፍቅሩን ሊገልጽልን ከሰማያት መውረዱን ከድንግል ማርያም የእኛን ሥጋ መዋሃዱን የሚያዘክር ከሰማያ ሰማያት ወርዶ ከቅድስት ድንግል ማርያም መወለዱን የሚያመላክት የሚታወስበት የሚነገርበት የዐቢይ ጾም አንደኛው ወይም የመጀመሪያው ሳምንት ነው። ይህንንም ደግሞ ዮሐንስ ምዕራፍ 3 ቁጥር 13 ላይ መመልከት ይቻላል ብለን ጠና ብለን አባቶቻችንን ትምህርታቸው መሬት ላይ ዝም ብሎ ወድቆ እንዳልቀረ በአንዱ ጆሮችን አዳምጠን በአንደኛው እንዳላፈሰስ ነው ማሳየት እንችላለን ማለት ነው። ማወቅ ለማስረዳት ጥሩ ነው። ለሚጠይቁን ሁሉ ለማስረዳት ዘወረደ ማለት ይሄ ነው። እግዚአብሔር አምላክ ለአዳም በገባው ቃል ኪዳን መሰረት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላከ እንዳለ ሐዋርያው ቅዱስ ጳውሎስ የጠፋውን አዳም ፍለጋ ከአባቱ እሪና ሳይጎድል ሳይለይ ከሰማይ መውረዱን የምናዘክርበት በዓል ነው ዘወረደ፣ የዐቢይ ጾም የመጀመሪያው ሳምንት። ይህ ጾም መግቢያ የመጀመሪያው ሳምንት የምንጾመው ጾም ሲሆን ሕርቃል የሚል ስያሜም ተሰጥቶታል። በነገራችን ላይ ጾመ ሕርቃልም እየተባለ ይጠራል። እግዚአብሔር አምላክ ለአዳም ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ በመልዕልተ መስቀል ተሰቅዬ አድናለሁ ብሎ ለአዳም ቃል ገብቶለት ነበረ። ዘፍጥረት ምዕራፍ 3 ቁጥር 15። ይህም ኪዳነ አዳም እየተባለ ይጠራል። የቃል ኪዳን ሁሉ መሰረት ነው። በነገራችን ላይ ሁለቱን ኪዳናት ማለትም ብሉይና ሐዲስን በጽኑ ተስፋ ያስተሳሰረ የረጅም ዘመናት የድህነት ሰንሰለት ነው። ዘወረደ ዕርቀ አዳም፣ ተስፋ አበው፣ ትንቢተ ነቢያት፣ ሱባኤ ካህናት መፈጸሙ፣ ኪዳነ አዳም መሲህ መወለዱ የሚነገርበት የፍቅር አዋጅም ነው ትላለች ቤተ ክርስቲያናችን። ስለዚህ በግምት በመሰለኝ በደሳለኝ የሚደረግ ነገር የለም። በቤተ ክርስቲያናችን እያንዳንዱ ነገር መጽሐፍ ቅዱሳዊ እንደሆነ ለሚጠይቁን ሁሉ አስረግጠን መናገር መቻል አለብን። ከሰማየ ሰማያት የወረደውን ከድንግል ማርያም የተወለደውን በጥንተ ስሙ ወልድ ቃል በኋላ ስሙ ደግሞ ኢየሱስ ክርስቶስ አማኑኤል የተባለውን ሰው የሆነውን አምላክ ለማመስገን ረደቱን ወይም ከሰማያ ሰማያት መውረዱን ለማዘከር የሚጾም ጾም ነው። ጌታችን ጾመ ከማለት አስቀድሞ ከሰማያ ሰማያት መውረዱን ከድንግል ማርያም መወለዱን መናገር አስፈላጊ ነውና የመጀመሪያው ሳምንት ዘወረደ ተብሎ እንደሚጠራ ቤተ ክርስቲያናችን ታስተምረናለች። አንተ በሰማይ አለ በምድርም በባህርም በየብስም አለህ የተባለውን በሰማይ በምድር ሙሉ የሆነውን አምላክ ወረደ መጣ ብሎ መናገር ሰው ሆነ ማለት ነው። ሰው ሆኖ መገለጡን ለማስረዳት ነው እንጂ መውረድ መውጣት የሚባሉ ቃላት በሁሉ ምሉ ሆነው ለመለኮት አይስማሙትም። ቃላቱ ሰውኛ አነጋገርን የሚመለከቱ እንደሆነ መረዳት ያስፈልጋል። እንግዲህ አባቶች ወይም መተርጉማን አበው ዘወረደ ማለት ሰው የሆነ ማለት ነው ብለው የተረጎሙታል። አምላካችን ሰው ከሆነ በኋላ መጣ፣ ሄደ፣ ወረደ፣ አረገ የሚሉ ቃላት ይስማሙታል። ምልአቱን ሳይለቅ በሰው አካል ተወስኖ ታይቷልና። ስለዚህ ወረደ እግዚአብሔር ሰው ሆኖ መገለጡን፣ አረገ ደግሞ የሰውነቱ ስራ መፈጸሙን ያሳያል። አረገ ደግሞ የሰውነቱን ስራ መፈጸሙን ያሳያል ሲሉ አባቶች ቤተክርስቲያን ታስተምራለች። አረገ ስንል ቀድሞ በሰማይ የለም ለማለት አይደለም። መጠንቀቅ ያስፈልጋል። አምላካችን ኢየሱስ ክርስቶስ በመለኮቱ በዓለሙ ሁሉ ምሉ ነውና ጾሙን ሐዋርያት ስያሜውንና የምስጋናውን ሥርዓት ቅዱስ ያሬድ አዘጋጅተውታል። ቅዱስ ያሬድ ነቢያትን በንባብ ሐዋርያትን በስብከት ሊቃውንትን በትርጓሜ መላእክትን በዜማ ይመስላቸዋል። ቅዱስ ያሬድ የመላእክትን የምስጋና ሥርዓት ወደ ምድር ያመጣ ነው። የነቢያትን ትንቢት የሐዋርያትን ትምህርት በሚገባ ተርጉሞ አብራርቶ አመስጥሮ አዘጋጅቶታል። ስለዚህ ቤተ ክርስቲያን ምንም የሚጎላት ነገር የለም። ሐዋርያት ጾሙን ጾመው የጾም ሕግ ደንግገዋል።
ቅዱስ ያሬድ ለጾሙ ስያሜ ሰጥቶ ምስጋና ከነስርዓቱ አዘጋጅቶ አቅርቧል ማለት ነው። በዚህ ልንኮራ ይገባል። በርካታ አባቶች አሉ በቤተ ክርስቲያን። እኛ የምንማር ከሆነ ለማወቅ የምንተጋ ከሆነ አባቶች አሉን። በዚህ ደግሞ ልንኮራ ይገባል። ቤተ ክርስቲያናችንም የመጀመሪያውን የአብይ ጾም ሳምንትን ዘወረደ ስያሜ እንደ ቅዱስ ያሬድ ከሐዋርያት ተቀብላ ታስተምራለች ማለት ነው። ቀደም ብዬ እንደተናገርኩት የመጀመሪያው ሳምንት ጾመ ሕርቃል እየተባለም ይጠራል። እንግዲህ የባዛንታይን ንጉሥ ነበረ በነገራችን ላይ እና በጊዜው ትንሽ መከራ ተከስቶ ነበረ። ይህ አባት እንግዲህ ለክርስቲያኖች ባደረገው እርዳታ ምክንያት አንድ ሳምንት ጾመውለት ነበረ። ያላወቁ ጾመ ሕርቃል ብለው አንድ ጊዜ ጾመው ትተውት ነበር። ጥንቱን የቅዱሳን ሐዋርያት መሆኑን ያወቁ ምዕመናን ግን ሁልጊዜ በየዓመቱ ይጾሙት ነበር። ዛሬም ድረስ ጾመ ሕርቃል እየተባለ ይጠራል። ሙሉ ታሪኩ በፍትሐ ነገሥት ትርጓሜ አንቀጽ 15 ላይ ይገኛል። መጽሐፉን የምታገኙ ማንበብ ትችላላችሁ። በነገራችን ላይ ጾመ ሕርቃልን በተመለከተ ሙሉ ማብራሪያውን ሰርቼ ለቅቄዋለሁ። ወደ ኋላ ሄዳችሁ መመልከት ትችላላችሁ። የእግዚአብሔር ቤተሰቦች እንኳን ለአብይ ጾም በሰላም አደረሳችሁ። ፈጣሪ ጾሙን በሰላም አስጀምሮ በሰላም ያስጨርሰን። ከጾሙ ረድኤት በረከት የምናገኝበት ኃጢአታችን የሚደመሰስበት ያድርግልን። የእናታችን የቅድስት ድንግል ማርያም ምልጃዋ፣ ጸሎቷ፣ ረድኤት በረከቷ አይለየን። የቅዱሳን ረድኤት በረከት፣ ምልጃ፣ ጸሎታቸው ከሁላችን ከኦርቶዶክሳውያን ጋር ይሁን። ሀገራችን ኢትዮጵያ ሰላም ያርግልን። ሰላም የሁሉም ነገር መሰረት ነው። የምንጾመው ለሰላም ነው። የምንጾመው ለፍቅር ነው። የምንጾመው ለአንድነት ነው። የምንጾመው ኃጢአታችንን ፈጣሪ ይቅር እንዲለን ነው። የምንጾመው ፈጣሪ ለኛ የከፈለውን መስዋዕትነት ለኛ ያሳየውን ፍቅር ለማሳየት ነው። እኛም እሱ ስለ ጾመ እኛም ለመጾም በጾም ጠላታችንን ዲያብሎስን ማሸነፍ ስለምንችል ጥያቄያችን ሁሉ ምላሽ ስለሚያገኝ እንጂ ፋሽን ስለሆነ ወይም ደግሞ በየዓመቱ መጾም ስላለብን አይደለም። ታላቅ ጾም ነው አብይ የተባለበት አንዱ ምክንያቱም ዋና ማለት ነው። ስለዚህ ሁሉ ጥያቄዎቻችን ምላሽ የሚያገኙበት ጾም እንዲሆን እመኛለሁ። በያላችሁበት ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን። ቤተሰቦቻችሁ ሁሉ ሰላም የሆኑ ክፉ አይንካቸው። የዛሬውን በዚህ ጨረስኩ። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በእግዚአብሔር ስም ጠይቃለሁ። ሰላም ሁኑ።